በዚህ አጋጣሚ የውሾች ልጅ ነኝ ታውቃላችሁ ብዙዎቻችሁ። ሁሉም ነገር በነፃ ነው፣ መግቢያ የለ ምን የለ። በቃ እናንተ ብቻ ጎብኙላቸው። እሱም ብቻ የሚፈልጉት ረሃ የሆነ ሀገር ነው። በጣም ደስ የሚል ቀጥፍ ያለው እስቲ እንትን ካሉ አያችሁ፣ ይሄ ነው እስቲ ሻይ የሚሆነው። እንዴት ሰንብታችኋል ወገን? ትንሽ ወንድማችን ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆይታችኋል? ተመልሼ መጥቻለሁ። እንግዲህ ቤተሰቦች ያው በሰሙነ ሕማማት ጠፍቼ ነበር ከሁለት ቪዲዮ በኋላ ያው ወደ 2 ሳምንት ሆኖኛል። ረጅም ጊዜ ነው እና በዚህ አጋጣሚ እንኳን አደረሳችሁ ማለት እወዳለሁ። እንኳን አደረሳችሁ ልላችሁ እፈልጋለሁ። ዛሬ እንግዲህ ለየት ባለ ቪዲዮ መጥቻለሁ። ያው ከዚህ ቀደም ሳይንስ ሙዚየም አብረን ጎብኝተን ነበር። ዛሬ ደግሞ ፈጣሪ ፈቅዶ ያው ሁሉም ነገር የተጀመረበት ከየት ተነስቼ እንዴት እጄ እዛ እንደደረስኩ ምናምን ለማሳየት ያህል ብዬ እዚህ መጥቻለሁ። ብዙዎቻችሁ በወሬም ደረጃ ሰምታችኋል፣ ብዙ ነገርም አይታችኋል እና አሁን ደግሞ ያው ቀምሳችሁትም ሊሆን ይችላል። ውሹሽ ሻይ ሲባል ብዙዎቻችሁ የሆነ አዲስ አይሆንባችሁም። ውሹሽ ሻይ ብዙዎቻችን ጠጥተን ምን አድገን እዚህ የደረስንበት እና የብዙዎቻችን ቤተሰብ የሆነ የተቋቋመበት እንትን ነው። ስራ ቦታና ሻይ ቅጠል ነው። ይሄ ያው እኔ ይቅርታ አድርጉልኝና እንዲህ ማውራት አልችልም፣ ግን ባስተዋውቀውና ብታዩት ደስ ስለሚለኝ ነው ይሄን ነገር ይዤ የመጣሁት። በጣም ግዙፍ ነው፣ በጣም ትልቅ ነው። መታችሁ እርግጠኛ ነኝ ኢትዮጵያ ውስጥ ካላችሁ መታችሁ ብታዩት ደስ ይለኛል። ካልሆናችሁ ስትመጡ ደግሞ እንድታዩት ሁለተኛ ላይ የምጠቁማችሁ ቦታ ቢኖር ይሄን ነው። እስኪ ያሳያቸውና ያው በጣም እንደምታዩት ነው። በጣም ነው የሚያምረው። ገና ይሄ ትንሹ ነው። በጣም ወደ ውስጥ ገባ ስንል በጣም ሰፋ ይላል። በጣም ትልቅ ነው። ውስጥ ገብተንም ለማሳየት እንሞክራለን ከተቻለ። እንግዲህ ያው ቤተሰቦች ለእናንተ ለማሳየት ደግሞ ረዥም ርቀት ተጉዤ ነው የመጣሁት። 460 ኪሎ ሜትር ነው ተጉዘን ነው የመጣ ነው። ያው እንትን ነው አይታችኋል መጀመሪያ ኢንትሮ ላይ እና በባስ ይዘን ምን ብለን ተሰቃይተን እዚህ ድረስ የደረስነው ረዥም ርቀት ነበር የተጓዝነው። የ12 ሰዓት መንገድ ነው። ከዛ መተን ያው ወደ ውስጥ ደግሞ ለመግባት አይተን እዚህ ደርሰናል። ይህ ሁሉ ነገር ለእናንተ ለማሳየት ነው። ደስ ብሎኝ ነው እየሰራ ያለሁት እና ከዚህ በላይ ደግሞ ለእናንተም ማሳየት የምፈልገው በጣም ብዙ የተፈጥሮ ሀብቶች አሉ። ወደ ውስጥ ገባ ብንል ወጣ ብንልም የእግዜር ድልድይ የሚባል አለ። ምን አለ ሌላ ባህርታ ፏፏቴ አለ፣ የቡና ሙዚየም። እነዚህን ጠቅለል አድርጌ ባሳያችሁ ደስ ይለኛል። ግን አሁን አንድ ቀን የቀረን ነገ ተጓዝነን እና ዛሬን እስቲ ላሳያችሁ ብዬ ነው። ይሄ የምታዩት ሻይ ካስታወሳችሁና ካያችሁ ከደመና በላይ የሚል ፊልም ተሰርቶበታል። ብዙ እንትኖች ተሰርቶበታል እና እኛም እዚህ ነው ያደግነው ለማለት ያህል ነው። በዚህ አጋጣሚ የውሾች ልጅ ነኝ ታውቃላችሁ ብዙዎቻችሁ እና ብታዩት ደስ ይለኛል። ሀገሬም ብትሆንም ያው ብታዩት ደስ ይለኛል። የውሾች ሻይ ልማቱ ነው። ወጣ ስንል ደግሞ አነስ ያለች ከተማ አለች፣ የውሾች ከተማ። እሷንም አሳያችኋለሁ ብዬ አስባለሁ። እንግዲህ ዛሬ እቺን ውስጧን ሄደን እናያለን። ምን ያህል እንደምታምር ምን ያህል ውብ እንደሆነች አሳያችኋለሁ ማለት ነው። የትም እንዳትሄዱ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የደወል ምልክቷን ማብራት አትዘንጉ። እኔ ወንድማችሁ እና ነኝ። የትም እንዳትሄዱ አብራችሁን ቆዩ። እንግዲህ እንደምታዩት ነው ረዥም ርቀት ተጉዘን መተናል። አሁንም ቅድም ካልኳችሁና ካሳየኋችሁ ቦታ ራቅ ብለን የመጣ ነውና ይሄ ደግሞ የሻዩ ፋብሪካ ያለበት ቦታ ነው። ሻይ ቅጠሉ እዚሁ ነው ተፈብርኮ የሚሄደውና ሁላችንም የምናውቀው እንትኗን ነው የሻይ ያችኛዋን ቅጠሏን። ይሄኛው ተፈጭቶ የሚደርሰው የደረቀው ማለት ነው። አሳያቸው። ይሄ ግሪኑ ይደርቃል። ከዛ በኬሚካል ምናምን ተደርጎ ምናምን ከደረቀ በኋላ ተፈጭቶ ምናምን ነው የሚሄደው። ኤክስፖርት እና ሎካል አለ ሀገር ውስጥ እንትን የሚባልና ኤክስፖርት ስታንዳርድ ሻይ ቅጠሎች ናቸው እዚህ የሚመረቱት እና በጣም አሪፍ ነው።
እና ምን ልላችሁ ነው ይሄን የመሰለ የተፈጥሮ ሀብት አለ ወደ ውስጥ ጠልቀን ብንገባ። እኔ እንደው አልወሰድኳችሁም እንጂ ጊዜም የለኝም ብዙ ስራ እዛ ትቼ ስለመጣሁ ነው እንጂ ወደ ባርታ ፏፏቴ የእግዚአብሔር ድልድይ ምናምን ብንሄድ በጣም ትገረሙ ነበር። በጣም ማለት ነው የሆነ የፈጣሪ ስራ ምን ያህል ታላቅ እንደሆነ የምታዩበት እንትን ይሆን ነበር። ብቻ ዞር ዞር ብንል እንደዛ አይነት አሪፍ ቦታዎችን አሳያችሁ ነበር። ይሄ አሪፍ አይደለም እያልኳችሁ ሳይሆን ቢያንስ ከዚህ የተሻለ ታዩ ነበር ማለት ነው። እና ድሮን የለንም። ድሮን ቢኖረን ሙሉውን አዙረን እናሳያችሁ ነበር። ቀጣይ እናንተ ብቻ ተባብራችሁኝ 10K አድርሱኝ። 10 ስደርስ እዚህ መጥቼ ያላያችሁትን በድሮን አሳያችኋለሁ ማለት ነው። 10,000 አድርሱኝ እና 10,000 ስደርስ የተለያዩ ቦታዎች እያየሁ እየዞርኩ እንትን እላለሁ። በዚህ አጋጣሚ አንድ እንግዳ አለኝ። እንግዲህን ደግሞ በቀጣዩ ቪዲዮ ማሳያችሁ ነው የምሆነው። እስቲ ዞር እያለን ቢነወያሆቴ ብሬ መሌጋዊ ታቺ ኮታዋ የታኔ ቢነዋ ሞሽታው የሪና ኮቸት ማሆታኔ አሊያሸን ሹምብራ አሊያሸን ጭምብራይቴ አሊያሸን ሹምብራ አሊያሸን ጭምብራይቴ በጣም ጸዴ ነው። በጣም እንጃ ለአይን የሚማርክ ነው። እንግዲህ ሁላችሁም እየመጣችሁ እዚህ ፏ ማለት ትችላላችሁ። ሁሉም ነገር በነፃ ነው። ደስ የሚለው ነገር ሁሉም ነገር በነፃ ነው። መግቢያ የለ ምን የለ። በቃ እናንተ ብቻ ጎብኙላቸው። እሱም ብቻ የሚፈልጉት ረሃ የሆነ ሀገር ነው እና በጣም ደስ የሚል ቀጥፍ ያለው እስቲ እንትን ካል አያችሁ፣ ይሄ ነው እስቲ ሻይ የሚሆነው። ይሄ ነው የምትጠጡት ሻይ ይሄ ነው። እንግዲህ ያው ብዙ እንትን አለን፣ ብዙ በጣም የተለያየ የሆነ ግሪን ኤሪያዎች አሉ። ይሄ ብቻ አይደለም፣ ስንሄድ አሳያችኋለሁ ወጣ ስንል እና ይሄን ደግሞ እኔ እንድታዩት ስለፈለኩ ነው እዚህ ይዣችሁ የመጣሁት እና እንግዲህ ያው ይሄንን ይመስላል። ብዙም በወሬ ያልያዛችሁ ነው። እስቲ ወደ ውስጥ ገባ እንበል። ማዶ ባብል የምን በሰና ከተማ ላላት በይ በቃ አይሆንም። ጠጋ ብለሽ አውጊኝ እስቲ ያለሽበት ሁኔታውን እያየሽው በትካዜ የምትጠርጊው ጎዳናው አጎንብሰሽ ስትቆዝሚ ተደግፈሽ መጥረጊያውን ወዲህ ያላቃ አቃተይ ደሞ ላልፋት ስሟን ጠይቄ ብጠራት አትዞር ብከተላት ወዲህ ያላቃ አቃተይ ደሞ ላልፋት። እንግዲህ ቤተሰቦች ያው ደርሰናል፣ አይተናል። ሁሉንም ነገር ዞር ዞር እያልን ነው ማለት ሻይ ቅጠሉን ነው እያየን ያለ ነው። አሁን ወደ ፋብሪካው እንገባለን ብለን ተስፋ እናደርጋለን። ያው ዛሬም ላይመች ስለሚችል ከውጭም ቢሆን እንቀርጻለን ማለት ነው። ብዙ ቦታ ልንገባ ብለን ኬላ ምናምን ነበር አናስገባም ብሎ ከልክሎናል። እስቲ አሁን ደግሞ ፋብሪካውን ለማየት እንሞክራለን። እኔ ወንድማችሁ እኔ ዮና እዚህ ድረስ 460 ኪሎ ሜትር ድረስ አቋርጬ የመጣሁት በባዶ አይደለም። ይኸው እንደምታዩት ነው፣ ስክሪኑ ላይ እንደምታዩት ከ70% ላይ ነው የሚባለው። 70% ሰብስክራይብ ሳይደርግ ነው እያየ ያለው። ሰብስክራይብ አድርጉ፣ ወዳችኋለሁ። ሰብስክራይብ አድርጉኝ። መሬማ ያ መሬማ ከዚህ በላይ የሆነ አሪፍ ስራ የመስራት ፍላጎት አለኝ። ጓደኞቼ ምናምን እዚህ ይዤ መጥቼ ምናምን ሁሉም እንዲያዩ እፈልጋለሁ። እናንተም እንድታዩ እፈልጋለሁና ይማረኝ ይቆጠራል እንደ ፍቅሩኛ ባት ወዳችኋለሁ። የትም እንዳትሄዱ፣ ገና እየጀመርን ነው። ሰብስክራይብ አድርጉ፣ ላይክ እያደረጋችሁ ሼር እያደረጋችሁ ላላዩት እያሳያችሁ አደራችሁን። ከዛ እስቲ ከዚህ ቀጥታ እንደሄድኩ
አስቸኳይ ነገ መሄድ አለብኝ ከዚህ እንዲሄድኩ ድሬ እንሄዳለን። ድሬን ማየት የምትፈልጉ ሰዎች አሳየን ብሎ አይ ማየት አንፈልግም የምትሉ ከሆነ አይ አንፈልግም እያላችሁ ሀሳባችሁን ኮሜንት መስጫው ላይ ሀሳባችሁን አስቀምጡልኝ። ወዳችኋለሁ። የትም እንዳትሄዱ። መመንንሽ ምነው ከፍቅርሽ ሽሽት ማናለኝ ብለሽ ነው እስኪ በኔ ሞት ባይተዋር አድርግኝ አንቺ ስጠብቅ ዓለሜ ነይልኝ እንዳልሳቀቅ ጎረቤትም የለኝ ዘመድም አላውቅ ከየትኛው ደብር ልምጣ ልጠይቅ ጎረቤትም የለኝ ዘመድም አላውቅ ከየትኛው ደብር ልምጣ ልጠይቅ ገዳሙ 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 መተናል። አይታችኋል፣ ብዙ ቦታ አሳይተናችኋል። እስቲ ያው የጎበኛችሁትን ነው ማለት የጎበኘ ነው እኛ የጎበኘ ነው ደግሞ እናንተም ጎብኝታችኋል። እስቲ አሁን ደግሞ ወደ ከተማ ትንሽ ወጣ ብለን ያለውን ነገር ደግሞ ለማየት እንሞክራለን። እስቲ እየሄድን ነው። ከሄድን በኋላ ደግሞ ምን እንደምናይ አብረን ምን እንደሚባለው ምን እንደምናይ ታያላችሁ። እስቲ ብዙም ከተማዋ ግን እስከዚህም ናት፣ እምብዛም ናት። የሚያምር የሚታይ ነገር የላትም። እቺ ግን በጣም እኔ አሁን ይዣችሁ ብመጣ በእኔ ወጪ ይዣችሁ ብመጣ ሁላ ደስ ይለኛል ወገኖቼ። የምሬን ነው። በጣም ውሹሻይ ትለያለች። እንደምታዩት ናት። በጣም ግሪን ኤሪያ ነች። እኛም ደግሞ በቃ ይሆናል አይደል ለአይናችሁ ይመጥናል ብያችሁ ነበር ከዚህ በፊት። ለአይናችሁ ይመጥናል ብዬ የማስበውን ነገር የምር አሳያችኋለሁ ብዬ ነበር እና ያው ለአይናችሁ ይመጥናል ብዬ ስላሰብኩ ነው ውሹሻይን እንድታዩት እዚህ ድረስ 400 ምናምን ኪሎ ሜትር መጥተን እድሜ ለጀለሴ ለብራዘር ያው መኪና ይሄ መኪና የምታዩት የጀለስ መኪና ነው። እናንተም እስቲ እንትን በሉና ሰብስክራይብ እያደረጋችሁ ሼር እያደረጋችሁና አግዙኝ፣ ላይክ እያደረጋችሁና ማለት በርታቱኝ። ከሀገር ሀገር እየዞርኩ በራሴ መኪና ከሀገር ሀገር እንደሰረዱኝ ልማናፍር ማክስ እና ያው እኔ ካልገባው ድምጼ ብቻ እየገባ ከሆነ ጀለስ እየቀረጸኝ ነው ማለት ነውና ካሜራ ላይ ጨዋ ነች። ካሜራ ላይ ጨዋ ነው ወንድም ማለት እና ቤተሰቦቼ ምን አሁን ከዚህ በላይ እኔ ማርያም ንገሩኝ። ባለፈው ጠይቄያችኋለሁ። ንገሩኝ የት እንድሄድ ነው የምትፈልጉት? የት አካባቢ እጄ እንድጎብኝ ማለት የተወለዳችሁበት አካባቢ ሊሆን ይችላል። የሆነ ደስ የሚል ቦታ አለ የሆነ እዚህ ሂድ በሉ። እኔ ወንድማችሁ ነኝ ነግሬያችኋለሁ። ጨዋ ታናሽ ወንድማችሁ ነኝ እኔ። ምንድን ነው ዝም ብሎ እና ወገንዬ ያው የሰው መኪና ስትነዱ ጠንቀቅ በሉ። እኔ እርግጥ ነው ጨዋ ከመሆኑ የተነሳ እኔ የሰው መኪና ነድቼ አላውቅም። ያው የብራዘር ማለት የኔ ነው፣ እንደ ራሴ አስቤ ነው እየነዳ ያለሁት። እስቲ እዚህ ጋር ሰው አለ፣ ምንጭነው ሰው አለ፣ እሱን ጭነን የምንሄድ ነው የሚሆነው። ያው እንግዲህ ምንም ምላችሁ ነገር የለም ቤተሰቦች፣ እወስዳችኋለሁ። እኔም እንዲህ ብዬ ነበር በነገራችሁ ላይ ስትማሩ ምናምን በፊት ላይ ረጅም ርቀት ምናምን የምትሄዱ ከሆነ ያለ ነው የሆነ ሊፍት መጠየቅ ምናምን ያለ ነው። ጠይቀን ነበር እንትን ያለው ያደግ ነው መስጫንካቸው እየሰማችሁ ነው። ላይሰማ ይችላል ቮይሱ እና መስጫንካቸው ና እያለ እንትን እያለኝ ነው። ያው ባልጭናቸውም አንድ ቀን እንጭናቸዋለን። እንግዲህ ወዳጆቼ ቤተሰቦቼ እወዳችኋለሁ። እንግዲህ ውሹሻ የነበረንን ቆይታ ጨርሰናል። አሁን ቀጥታ ወደ አዲስ አበባ፣ ከአዲስ አበባ ቀጥታ
ድሬዳዋ እንሄዳለን ማለት ነው። እስካሁን የነበረን ቆይታ ይሄን ይመስላል። እኔ ታናሽ ወንድማችሁ ዮና ነኝ። አበረታቱኝ፣ ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ወንድማችሁን አግዙት። ያው ይሄንን ይመስላል እስካሁን የነበረን ቆይታ።